በኢቢኤስ ቴሌቪዥን በሚተላለፈው የቅዳሜ አራዳ መሰናዶ ላይ በአቅራቢነት የሚታወቁት ሁለቱ ሆስቶች ፍቅር መጀመራቸው ከዚያ አልፎ ወደ ጋብቻ መንደርደራቸው የተነገረ ይገኛል። ይህን ያስባለው ጉዳይና ሁለቱ ለጥርጣሬ ያደረጋቸው ክስተት ምን ይሆን? እውነታውስ ምንድነው? በመረጃ ሰዓታችን በስፋት ከምንቃኛቸው የሰሞንኛ አነጋጋሪ ጉዳዮቻችን መካከል አካተናል። ውድ ቤተሰቦቻችን፣ በሌላኛው መረጃችን ደግሞ ተወዳጁና ዝነኛው ድምጻዊ በድንገት መታሰሩ ሰምቷል። ዝነኛው ድምጻዊ ለእስር የዳረገው ጉዳይ ምን ይሆን? ይህም በተመለከተ የድምጻዊ የቅርብ ቤተሰቦችና ወዳጆች የተናገሩትን ጉዳይ መነሻ አድርገን ስለ ድምጻዊ ማንነትና ለእስር ስለዳረገው ጉዳይ እናነሳለን። ውድ ቤተሰቦቻችን ሰላም በያላችሁበት ይሁን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ እንሻገራለን። እስከ ፍጻሜው አብሮነታችሁን ጠይቀን መልካም ቆይታ፣ መልካም ጊዜ። ተወዳጆቹ የቴሌቪዥን ፕሮግራም አቅራቢዎች ተጣምረዋል ያስባለ ጉዳይ ከሰሞኑ በርካቶችን ያነጋገረ ይገኛል። በኢቢኤስ ቴሌቪዥን በሚተላለፈው የቅዳሜ አራዳ ፕሮግራም በአቅራቢነት የሚታወቁት እነዚህ ሁለት ወጣት ቴሌቪዥን አቅራቢዎች ተጣምረዋል ያስባለው ጉዳይ ምን ይሆን? ይህን ጉዳይ በዝርዝር እንቃኛለን። ልክ እንደ ዛሬው ዘመን የትወና ፍቅር ያላቸው ባለሙያዎች ወደ ትወናው መንገድ ለመግባት መንገዱ ቀላል ባልነበረበት ዘመን እንደ ትልቅ ዕድልና አማራጭ ይታይ በነበረውና በኢቢኤስ ቴሌቪዥን ጣቢያ ይተላለፍ በነበረው የማልዳ ኮከቦች የተሰኘው የተዋናያን የትወና ውድድር ላይ ደምቀው ካለፉት መካከል ትጠቀሳለች። ዛሬ ላይ ስለ እርሷ እንድናነሳ ያደረገችን ወጣቷ ተዋናይት ሜላት አንዋር በአሁኑ ወቅት በኢቢኤስ ቴሌቪዥን ጣቢያ ከሚቀርቡና ተወዳጅነትን ካተረፉ የምሽት የመዝናኛ ዝግጅቶች መካከል አንዱ በሆነው አራዳ ቅዳሜ በተሰኘው መርሃ ግብር ላይ በማቅረብ ይበልጥ ተወዳጅነትን ያተረፈችው ሜላት አንዋር በዚህ የመዝናኛ ዝግጅት ላይ በጋራ አብሯት ከሚሰራው ሌላኛው ተዋናይ ጋር በፍቅር ስለመጣመራቸው የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ወጣቷ ተዋናይት ከ10 ዓመታት በፊት በተከናወነው የማልዳ ኮከቦች የተዋንያን የትወና ተሰጥኦ ውድድር ላይ ተወልዳ ካደገችበት ጅማ ከተማ ተነስታ አዲስ አበባ መድረስ በተሳተፈችበት በዚህ መድረክ እስከ መጨረሻ ዙር ከመድረስ ባለፈ በሁለተኛነት ውድድሩን እንዳጠናቀቀች አይዘነጋም። ከዚያ በኋላ በተለያዩ ፊልሞችና ቲያትሮች ላይ በመስራት ተወዳጅነትን ያተረፈች ሲሆን ከትወና መድረክ ባለፈ ጎን ለጎን በኦንላይን ንግድ ከሚንቀሳቀሱ ወጣት ሴቶች መካከል በግንባር ቀደምትነት የምትነሳ ወጣት ባለሙያ ናት። በዚህ ሂደት የቀጠለው የወጣቷ የትወና ጉዞ ከቅርብ ዓመታት አንስቶ በኢቢኤስ ቴሌቪዥን በሚታየውና ተወዳጅነትን ባተረፈው የምሽት የመዝናኛ ዝግጅትና በትወና ታግዞ የሚቀርበው መሰናዶ ላይ በስፋት መሳተፍ መቻሏ ይበልጥ ተወዳጅነትን እንድታተርፍ ያደርጋት ይገኛል። ታዲያ ይህች የጥበብ ባለሙያ ከፍቅር ሕይወቷ ጋር በተገናኘ ከቅርብ ጊዜያት ወዲህ ስሟ በተደጋጋሚ እንዲነሳ ያደረገ አጋጣሚ የተፈጠረ መስሏል። ይኸው አጋጣሚ በዚህ የምሽት የመዝናኛ ዝግጅት ላይ የኋላ ኋላ የተቀላቀለውና ተወዳጅነትን ካተረፈው አማን ባርች ከተሰኘው ሌላኛው የሙያ አቻዋ ጋር በፍቅር መውደቃቸውን የሚጠቁሙ መረጃዎች በስፋት እየወጡና የተሰራጩ ይገኛሉ። ታዲያ ይህን ጉዳይ በተመለከተ ከባለ ጉዳዮቹ አንደበት በቀጥታ የተገለጸ ነገር ባይኖርም በሁለቱ የቲክቶክ ገጽ በስፋት የሚጋሩ ምስሎች ይህን ጠቋሚ ሆነው መገኘታቸው አልቀረም። ያለፉትን ጥቂት የማይባሉ ወራቶች ወጣቶቹ በሚሰሯቸው የጥንዶች ይዘትን ወይም ደግሞ ካፕል ኮንተንት የሚመስሉ ተግባራትን በስፋት ያሰራጩ ይገኛሉ። እሳት በሌለበት ጭስ አይጨስም ነውና ነገሩን የተመለከቱና ጉዳዩን ጠለቅ ብለው ያገናዘቡ ስለዚህ ጉዳይ ጥርጣሬያቸውን እየገለጹ ይገኛሉ። የማህበራዊ ሚዲያ ተጠቃሚዎች ሁለቱ በፍቅር ጎዳና ላይ እየተረማመዱ ነው ከማለት ባለፈ መልካሙ እንዲገጥማቸው የተመኙላቸው ይገኛሉ። ይህን ሐሳብና አስተያየት ሁለቱም በሚያሰራጯቸው የራሳቸው የቲክቶክ ገጽ መግባት ሰርጉን በቶሎ አብሎን የሚሉ አስተያየቶችና እንዲሁም አይለዩአቸው የሚሉ በጎ ምኞቶች በስፋት የተንጸባረቁና የተገለጹ ይገኛሉ። አንዳንዶች ደግሞ ስለርሱ በግል እናውቃለን የሚሉ ሌላ ፍቅር ህይወት እንዳለው ያነሳሉ። እንዲህ ባለ መልኩ አነጋጋሪና አጨቃጫቂ በሆነ ሁኔታ የቀጠለው የሁለቱ ጉዞ በተለያየ መልኩ ሐሳቦች የተሰጡ እንዲሁም የተሰነዘሩ ይገኛሉ። አብረው መሆናቸውን የሚጠቁሙ ወይም ደግሞ ወደ አብሮነቱ ጎዳና መንደርደራቸውን የሚያመለክቱ ይዘት ያላቸው እነዚሁ ተንቀሳቃሽ ምስሎች በአንድም ይሁን በሌላ መልኩ ለጥርጣሬ የሚጋብዙና የሚዳርጉ እንዲሆኑ አድርጓቸዋል። ከዚህ ተነስተን ነው ጥርጣሬያችን የገለጽነው፣ ሐሳባችን ያጋራ ነው የሚሉ አልታጡም። እነሱስ ምን ሊሆን? ከዚህ ጉዳይ ጋር በተገናኘ አዲስ ነገር ካለ ወደ እናንተ ይዘን የምንመለስ ይሆናል። በዚህ ወደ ሌላኛው ጉዳያችን አልፈናል።
ተወዳጁ ድምጻዊ በፖሊስ ቁጥጥር ስር መዋሉ ተነግሯል። ፍቅርና አንድነት ሰባኪ እንደሆነ የሚነገርለት ድምጻዊ ምትኩ በቀለ ወይም ደግሞ ቸውሲ አሊያሺ በተሰኘው የሙዚቃ ስራው ይበልጥ ተወዳጅነትን ያተረፈው ይህ ድምጻዊ በፖሊስ ቁጥጥር ስር መዋሉ እየተነገረ ይገኛል። ለእስር የዳረገው ጉዳይና እንዲሁም ደግሞ አሁን ያለበት ሁኔታን በተመለከተ በርካታ ሀሳቦች በተለያየ አጋጣሚ እየወጡ ይገኛሉ። ሰኔ 25 ቀን 2018 ዓ.ም ከሰዓት በኋላ ፍርድ ቤት ቀርቧል። ከሳሽም የታወቀ ሲሆን የክሱ ጭብጥ ደግሞ በእጁ ባይሰጥም በንባብ የተሰማው ክስ ከኪን ኢትዮጵያ ሙዚቀኞች ማህበር እንደሆነ የተገለጸ ሲሆን ተለዋጭ ቀጠሮ ለሰኔ 30 2018 ዓ.ም ተሰጥቷል። ምናልባትም ከዚህ ስር ጋር በተገናኘ ከወንድዬ ኮንታ ጋር የገቡበት ሰጣ ገባና ከኪን ኢትዮጵያ ጋር በተገናኘ በቂ ወይም ደግሞ ተገቢ ክፍያ ሊሰጠን ይገባ የነበረው አልተሰጠንም የሚሉ ጭቅጭቆች ለዚህ ስር ዋነኛ ምክንያት ስለመሆናቸው የተነገረ ይገኛል። ታዲያ ይህ ተወዳጅ ድምጻዊ ማን ነው? ስለ ስራዎቹስ ምን ይነግረናል? የሚለውን በጥቂቱ ስናነሳ በኢፌዴሪ መከላከያ ሚኒስቴር የመከላከያ ሰራዊት አባል በመሆን የሀገሩን ዳር ድንበር ከመጠበቅና የሀገር ሉዓላዊነትን ከማስከበር ባሻገር በውጭ ሀገራት የሰላም ማስከበር ተልዕኮን ተቀብሎ የቀደምት አባቶቹን የጀግነት ጀብድ የፈጸመ ጀግና ኩሩ ኢትዮጵያዊ ነው ሲሉ ስለርሱ ምስክርነት የሚሰጡ ይናገሩለታል። የሀገር ተልዕኮን አሳክተው ከተመለሱ በኋላ በአርቱ ስራ ዘርፍ ተሰማርተው የተለያዩ ብሔር ብሔረሰቦችን ሙዚቃ ስራ በግጥምና ዜማ በመስራት እንዲሁም ደግሞ በሙዚቃ ኢንዱስትሪ ውስጥ መግባት ከሀገርም ከውጪም ትልቅ አድናቆትን ያተረፈ የጥበብ ሰው እንደሆነ ተነግሮለታል። ከቀናት በኋላ ማለትም ሰኔ 30 ቀን 2018 ዓ.ም የሚኖረው ፍርድ ቤት ውሎ ምን ሊሆን ይችላል የሚለው በርካቶች በጉጉት እየጠበቁ ይገኛሉ። ያም ሆኖ ግን ቤተሰቦቹ እንዲታገዙ የሚጠይቁ ጥሪዎች በስፋት እየተሰራጩ ይገኛሉ። ውድ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችንን እዚህ ጋር እናጠናቅቃለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እንጋብዛችኋለን። በያላችሁበት ጥሩ መልካም ጊዜን ተመኘን።